አዶልፍ ኡስታዝ ይሰማል? አቤት አቤት፣ ይሰማል? ጠይቀ ይሰማል። እሺ እ፣ ለማስታወቅ እኔ ክርስቲያን ነኝ። አንድ ኦኬ ጥያቄ ግን የሆነው እ፣ ኢስላም የነቢያት ሃይማኖት ነው ሲባል እ፣ አሁን ለምሳሌ የአብርሃም ልጆች እና ይስሐቅ የይስሐቅ ልጆች ከዛ ደግሞ የያዕቆብ ልጆች ይሁዲ ናቸው ይባላል፣ ወይ ደግሞ አይሁዳውያን ናቸው ይባላል። እና የእነዚህ ሰዎች እምነትና የእስላሙ በእስልምናው በኩል ደግሞ ያለው እስላም ናቸው የሚለው ክሌም የመደረጉ እንትን በምንድን ነው የሚስማማው የሚለውን ሀሳብ ነው ለማወቅ የፈለኩት። ኢስላም አይደለም ሰምተኛል ያልኩህን ምንድን ናቸው? ምን ብለን ነው የምናምነው? እኛ ከአብርሃም ጀምሮ ከአደም ጀምሮ የነበሩ ነቢያቶች ኢስላም ናቸው ብለን አናምንም። ሙስሊም ናቸው ብለን ነው የምናምነው። ልዩነቱ ምንድን ነው ካልከኝ፣ ኢስላም ዲን ነው፣ ሃይማኖት ነው። ሙስሊም ደግሞ ማለት ደግሞ ሰውየው ነው፣ ከአደም ጀምሮ ማለት ነው። ኢስላም ማለት ምን ማለት ነው ብሎ ጥያቄ ሰዎች ቢጠይቁ፣ ኢስላም የሚለው የአረብኛ ቃል አስለመ ከሚል ነው፣ ታዘዘ ከሚል ስርወ ቃል የመጣው። ሲምፕሊ መታዘዝ ማለት ነው። በአምልኮ ለአንድ አምላክ መታዘዝ ኢስላም ይባላል። ሰውየው ደግሞ ታዛዥ ይባላል። ሙስሊም ማለት ሲምፕሊ ታዛዥ ማለት ነው። በአምልኮ አንድ አምላክን የሚያመልክ የነበረ ሰው ሙስሊም ይባላል ማለት። ከጥንት ጀምሮ የነበሩት ሙስሊሞች ናቸው ስንል አንድ አምላክን በብቸኝነት የአምልኮ ሀቅ እሱ ብቻ ነው የሚገባው ብሎ እሱን ያመልኩ ነበር ማለት ነው። ያ ከሆነ ይሁዳ የሚባል ሃይማኖት የለም። ራሱ አብርሃም፣ ይስሐቅ፣ ያዕቆብ ሃይማኖታቸው ምን ነበረ? አዶልፍ ከባይብል አንጻር ንገረኝ እስቲ። ከባይብል አንጻር እንትን ያቀርቡ ነበር። ታቦት አላቸው። የኃጢአት ሃይማኖታቸው ምንድን ነው የጠየቀው? አብርሃም፣ ይስሐቅ፣ ያዕቆብ ሃይማኖታቸው ምንድን ነው ነው ያልኩ። እሱ ታቦት በሙሴ ጊዜ የመጣ ነው። መስዋዕት ማቅረብም የሚባለው ከጥንትም ጀምሮ የአምልኮ ክፍል ነው እንጂ አሁንም አለ መስዋዕት፣ እኛ ጋርም አለ። ግን አሁን የጠየቀው ጥያቄ ሃይማኖታቸው ምን ነበር? አብርሃም፣ ይስሐቅ፣ ያዕቆብ ሃይማኖታቸው ምን ነበረ? ጂው የሚለውን ያዘው ይሁዳ ሊሆን ይችላል። ምናልባት አማርኛው ሲሆን ይሁዳ ሊሆን ይችላል። ግን ጂው የሚለው ነገር ይሁዳ ነው። አይሁድ የሚለውን ነው ጁዳይዝም የሚለው ነገር የመጣው በይሁዳ አይሁዳውያን ተባሉ። ከ12ቱ ነገደ እስራኤል ውስጥ ከ12ቱ የያዕቆብ ልጆች ውስጥ አንደኛው ይሁዳ ነው። የይሁዳ ዘሮች አይሁዳውያን ይባላሉ። የሌዊ ዘሮች ደግሞ ሌዋውያን ይባላሉ። ይሁዳ እና አይሁድ የሚለው የዘር ጉዳይ ነው። የሚባሉት ካህናቱ ማለት ናቸው። ካህናቱ ሌዋውያን ይባላሉ። የይሁዳ ዘር ደግሞ አይሁዳውያን ይባላሉ። የስምዖን ደግሞ ስምዖናውያን፣ የዛብሎን ዛብሎናውያን ይባላሉ። አሁን ጥያቄ የሚነሳው ዛብሎን፣ ሌዋውያን ምናምን የሚባሉ ሃይማኖት ሳይሆን ዘር ነው። ከ12ቱ ነገደ እስራኤል ነገድ ናቸው። ይሁዳ ማለት ነገድ ነው ከ12ቱ። አዎ እኔ የጠየኩ ጥያቄ ይሁዳ የሚባለው የያዕቆብ ልጅ ከመወለዱ በፊት የያዕቆብ እና የያዕቆብ አባት ይስሐቅ አያቱ አብርሃም ሃይማኖታቸው ምንድን ነው? ከእናንተ መጽሐፍ አንጻር እስቲ ንገረኝ። ያው ሃይማኖታቸው ሳይሆን አላ መሰረቱ እምነታቸው ስርዓቱ አለ። ሃይማኖታቸው ምንድን ነው ነው የጠየኩ። ሃይማኖታቸው የለም፣ አይታወቅም። ይሁዳ ብለን መያዝ አንችልም። ይሁዳማ ከጊዜ ዘር ነው አልኩ እኮ ሃይማኖት አይደለም ሲጀመር። ሁለተኛ ነገር ይሁዳ ከመምጣቱ ከመወለዱ በፊት የይሁዳ አባት ያዕቆብ አለ። ያዕቆብ ከማጋ ነው ተጋብቶ የወለደው? ይሁዳን ከራሔል ጋር ነው አይደል? ከራሔል ጋር ነው አይደለም? ከሊያ ጋር ነው አይደል? ከሊያ ጋር ነው፣ ከእህቷ ጋር ከሊያ ጋር ነው የወለደው። እሱም ከመወለዱ በፊት ይሁዳ የሚባል ሰው ከመፈጠሩ በፊት የያዕቆብና አባቱ ማለት ነው አያቱ ደግሞ ይስሐቅ ቅድመ አያቱ አብርሃም ሃይማኖታቸው ምን ነበረ? ያው በህገ ልቦና እግዚአብሔር ያመልኩ ነበር ነው። ሃይማኖታቸው ምን ነበረ ነው ጥያቄው። በህገ ልቦናም ይሁን በህገ ኦሪትም ይሁን በህገ ወንጌልም ቢሆን ሃይማኖታቸው ምንድን ነው ነው ጥያቄው። ሃይማኖት ስያሜ ያለው አይመስለኝም። ስለዚህ ከጥንት ጀምሮ የተገለጸ የተባለው ሃይማኖት ይሁዳ 1:3 ላይ ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ተጋደሉ ይላል።
ያም አሜን። አንድ ሃይማኖት ለቅዱሳን ነቢያትና ለቅዱሳን ሐዋርያት ይላል ኤፌሶን 3:6 ላይ። ነቢይ የሚጀምረው ደግሞ ከአዳም ጀምሮ ከሆነ ከአዳም ጀምሮ አንድ ጊዜ የተገለጠው ሃይማኖት ምን የሚለው ሃይማኖት ነው? ንገረኝ እግዚአብሔር ማምለክ አይሆን እኮ። ምንድን ነው ንገረኛ፣ መረጃ ደሊል ስጡን። ስያሜ የለውማ። ስያሜ ያለው ወይ አንተ ከሌለው በቃ ምንም ነገር የለም ማለት። ቁርአን ግን ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 19 ላይ አላህ ዘንድ የተወደደ ሃይማኖት ኢስላም ነው ይላል። ኢስላም ነበር ከአደም ጀምሮ ኢስላም ነበረ ብሎ ነው የሚያስቀምጠው። ከአደም ጀምሮ የአንድ አምላክን የማስተማሩ ሂደት ኢስላም ይባላል። ሰውየው ደግሞ መቀበል አለብኝ ማለት ነው። እሱ መቀበል አለብኝ ማለት ነው። የሱረቱ አሊ ኢምራን ላይ ያለው እሱ ነገረ፣ ቁርአኑ ነገረ። ባይብሉ በዝምታ ነው ያለፈው። ባይብላችሁ ላይ ከሌ የሚባል ሃይማኖት አልተገለጸም። ክርስትና ባይብሉ እኮ የ4000 ዓመት እድሜ ነው ያለው። ገባኝ። ግን የ4000 ዓመት እድሜ ቢኖረውም ኦሪጂናሉ የለም እኮ ባይብል። አንድ ያዘልኝ። ሁለተኛ ነገር ደግሞ ምንድን ነው ለመጀመሪያ ጊዜ ክርስትና ብሎ የሃይማኖቱን ስም የሰየመው ማን ነው ታውቀዋለህ? በታሪክ ውስጥ ክርስትና የሚለው ክርስትና ማለት ክርስቶስን መከተል ስለሆነ ክርስቶስ ነው ብለን መያዝ እንችላለን። ክርስቲያን አይደለም የጠየቅኩ። ክርስቲያንማ በአንጾኪያ ነው ለመጀመሪያ ጊዜ ክርስቲያን የተባለ። ክርስትና ሃይማኖቱ ክርስትና ይባላል። እናንተ ደግሞ ክርስቲያን ትባላላችሁ። ሃይማኖቱን ክርስትና ብሎ ለመጀመሪያ ጊዜ የሰየመው ማን ነው? እኔ እንጃ ማን ነው? የአንጾኪያው አግናጢዮስ ነው። በ110 ላይ ኢየሱስ ካረገ በኋላ ሐዋርያቶቹ ሞተው ካለቁ በኋላ አንጾኪያ በ110 ኤዲ ድህረ ልደት ክርስትና ብሎ ለመጀመሪያ ጊዜ ተርሙን ኮይንድ ያደረገው እሱ ነው። ስለዚህ ስህተት አለበት። አንደኛ ሰው ሰራሽ ነው የምንለው ክርስትና፣ ለዛ ነው ሰው ሰራሽ ኮት አደረገው እንጂ ክርስትና ብሎ ቃሉን የፈጠረው እሱ ነው። ክርስትና የሚለው ክርስቲያን አይደለም ያልኩ። ክርስቲያን የሚለውንም ጠላቶቻቸው ነው ያሉት። ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ ይላል። በአንጾኪያ ነው ለመጀመሪያ ጊዜ ክርስቲያን የተባሉት። ስለዚህ ክርስትና የሚለው ቃል ባይብል ላይ የለም። ሐዋርያቶችም አያውቁት፣ ነቢያትም አያውቁት። ክርስትና ማለት የተለየ እንትን አለው። ክርስትና የሚለው ቃል ሃይማኖት ኮይንድ የሆነ ነው። ቃሉ የለም ባይብል ላይ። ብዙ ጊዜ ክርስትናን የመሰረተው ክርስቶስ ይለያል፣ ሀሳቡም ይለያል ከፈለክ ማለት ነው። ክርስትና ትሪኒቲ ነው ዋናው መሰረታዊ ትምህርቱ አይደል እንዴ? ሀሳቡን ልትለይልኝ ይችላል? አዎ ሀሳቡ ለምሳሌ ስላሴ ኦኬ ስላሴ። እሺ ስላሴ አሁን ነቢያትም ሐዋርያቶችም አላስተማሩም። ዛዱ ሰለስቱ ወንዘ ሰለስቱ አሉ ሲሌሱ በአካላት ወይ ተዋህዶ በመለኮት ብሎ አላስተማሩንም። አንድ ሲሆን ሶስት ሲሆን አንድ፣ በስም በአካል በግብር ሶስት ሲሆን በመለኮት በአገዛዝ በስልጣን አንድ ብሎ አንድ አስተማሪ የለም። ከሐዋርያትም ነቢያትም እንደዚህ አይነት ትምህርት አላስተማሩ። ማስተማር ይጠበቅባቸዋል። ታዲያ ያላስተማርከው ምን ነው? ካላስተማሩ ታዲያ ምኑን ትከተለዋለህ? ስላሴ ብለህ በስላሴ ታምናለህ አንተ? ኦፍኮርስ እንዴ ኦርቶዶክስ ነው። ኦኬ ስላሴ ሰው የሚድንበት ነው በማመኑ፣ ባለማመኑ የሚጠፋበት ነው፣ የሚቀጣበት ሃይማኖት እንትን ነው፣ ሀሳብ ነው፣ ትምህርት ነው። ለመዳን በክርስቶስ ማመን ነው የሚጠበቅብህ ብዬ የማስበው። ስለዚህ በስላሴ አይጠበቅብህም። እሱም በትምህርት የምታገኘው ነገር ነው። ዝም ብሎ ለመዳንና ለመጥፋት የስላሴ ትምህርት አያስፈልግም። ተመልከቱ አይደል እንደዛ ብለህ ሳይሆን አሁን ለምሳሌ አንድ ሰው ክርስቲያን ሲሆን በቤተ ክርስቲያን ውስጥ ትምህርቱን ይወስደዋል። ስለዚህ በስላሴ አንድ ሰው አመነም አላመነም ለውጥ የለውም ለመዳን አለው። ኦኬ ስለዚህ እንደዛ ከሆነ ባይብል ላይ መቀመጥ ነበረበት። ሐዋርያትና ነቢያት ማስተማር ነበረባቸው ስላሴ። ለመዳን ያለህ እንትን ዕዳህን የከፈለልህ ክርስቶስ ስለሆነ በዛ በኩል ያለውን አዳኝህን ነው ማመን ያለብህ ነው። በማመኑ የሚድንበት በመካዱ የሚጠፋበት አቂዳ ወይም አንቀጸ እምነት ከሆነ በግልጽና በማያሻማ መልኩ መጽሐፉ ላይ አለ ወይስ የለም ነው ትምህርቱ። ካለ ትነግረኛለህ።
እግዚአብሔር በስም በአካል በግብር ሶስት ነው ብሎ ያስተማራል። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ትምህርት አለ ባይብል ላይ። መጽሐፍ ቅዱስ ላይ ነው። አዎ መጽሐፍ ቅዱስ ላይ የለም እንደዛ የሚል። በቃ ስለዚህ ከሌለ ትምህርቱም የለም። ስላሴ እንደዚህ ነው። ይህን ያህል አንገብጋቢ ነገር ቢሆን ኖሮ ከሐዋርያት መካከል ከነቢያት መካከል አንዱ ታውቀዋለህ ጋሽ አንተም ደግሞ ታውቀዋለህ። ታዲያ እሱም ትምህርቱን ደግሞ ታውቀዋለህ። ስላሴ ላይ እንደዚህ ስላሴን ትምህርቱ በደንብ አውቀዋለሁ፣ ግን ባይብል ላይ ኖሮ አይደለም ያወቅኩት። ከባይብል ውጭ የሆነ ትምህርት እንደሆነና ሰው ሰራሽ ትምህርት እንደሆነ አውቃለሁ። ሰው ሰራሽ ትምህርት ማለት ሰዎች ያው ተፈላስፈው ያመጡት ትምህርት እንጂ ቢብሊካል የሆነ ኤቪደንስ የለውም። ይህንን ነው የሚለው ማለት ነው። እና ስለዚህ ሰው ሰራሽ ነው ትምህርቱ። ክርስትና እንኳን አለው ስቴት አለ ባይብል ላይ ያውጣና አሳየኝ። እግዚአብሔር አንድም ነው ባሉበት አፋቸው አንድም ሶስትም ነው ብለህ ያስተምሩ ማኝን እንጂ መምህር ስላልሆንኩኝ ነው እንትን ነው ይኸው አንተ የምታወራውን ነገር ነው ትክክል አይደለም ብሎ አንዳንድ ሰው ያስገባና እንስማ እስኪ። አንድ ክርስቲያን ዝር አይልም ራሱ በዚህ ጉዳይ ላይ እስኪ ግቡና አንድ ክርስቲያን አንተ ጠቁም። እኔ አንድ አማኝ ነኝ። ስለዚህ ይህን ይመስላል እንግዲህ ያለው ነገር እሱ ነው። ባይብል ላይ በግልጽ የተቀመጠ ነገር የለም። ሃይማኖታችሁ ምን እንደሆነም እንኳን ባይብላችሁ ላይ አልተቀመጠም። ስለዚህ እስልምና ባይብል ላይ ራሱ መጠበቅ አልነበረባችሁም። ግን እንደው ቃሉ አለ ወይ ነው ኢስላም የሚለው ቃል በዚያ ደረጃ አለ ወይ ብለህ መልስልኝና ልውጣ እኮ መጠየቅ አለብህ። ራሱ እኮ ከጥንት ጀምሮ የነበሩት ነቢያቶች ሙስሊም ነው የምንልበት ምክንያት እኛ ምክንያት አለን። ከጥንት ጀምሮ የነበሩ ማለት ነው። ለምሳሌ ሱረቱ በቀራ ምዕራፍ 2 ቁጥር 131 ላይ ጌታው ለእርሱ ኢብራሂም ጌታው ለእርሱ አላህ ማለት ነው ለእሱ ታዘዝ ባለው ጊዜ መረጠዋል። ለዓለማቱ ጌታ ታዘዝኩኝ አለ። አላህ ምንድን ያለው? አስሊም አለው። አስሊም ማለት ታዘዝ ማለት ነው። ኢብራሂም ምን አለ? አስለምቶ አለ ታዘዝኩኝ አለ ይላል። ሱረቱ ሐጅ ምዕራፍ 22 ቁጥር 34 ላይ እንደዛ ነው። አምላካችሁ አንድ አምላክ ብቻ ነው፣ ለእርሱ ብቻ ታዘዙ አስሊሙ ማለት ታዘዙ ነው ራሱ። ተመልከት ያለው ነገር ማለት ነው። እንደገና ደግሞ ሌላም ከጥንት ጀምሮ የነበሩት የዲኑ ኢስላም ነበር እንትን የሚሉት ማለት ነው። እና ያ ነገር አለው ወይ ብለህ ስትል ይሁዳ 1:3 ላይ ለቅዱሳን አንድ ጊዜ ፈጽሞ ለተሰጠ ሃይማኖት ተጋደሉ ይላል። ኤፌሶን 4:5 ላይ ደግሞ አንድ ሃይማኖት አለ ይላል። ኤፌሶን 3:6 ላይ ደግሞ ለቅዱሳን ሐዋርያትና ነቢያት ነው የተሰጠው እያለ ይናገራል። ስለዚህ ከጥንት ጀምሮ ከነበሩ ነቢያቶች በአጠቃላይ አንድ ሃይማኖት እንደነበራቸው ከተነገረን ከዛ በኋላ ምንድን ነው ብለን ስንል መሰረቱ አለ ወይ በቋንቋ ደረጃ ስንል አዎ መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ አምላክ ሆይ እኔ የምስጋና ስለት የምሰጥ ከኔ ዘንድ ነው ይላል። የዕብራይስጡ የምሰጥ የሚለው አሻሌም ነው የሚለው ልክ ኢስላም የሚለው ቃል ተመሳሳይ ጋር ሸለም ከሚል ነው የመጣው ራሱ በዕብራይስጥ ሸለም ማለት ታዘዘ ተገዛ ከሚል ነው። ዩስሊም የሚለው ቃል ራሱ ለአላህ እጅ መስጠት ነው። ለምሳሌ በሱረቱ ሉቅማን ምዕራፍ 31 ቁጥር 2 ላይ እርሱ መልካም ሰሪ ሆኖ ፊቱን ወደ አላህ የሚሰጥ ሰው ጠንካራ ገመድን በእርግጥ ይጨበጣል። የሚሰጥ የሚለው የገባው ቃል ተመሳሳይ ነው። ዩስሊም ነው የሚለው አረብኛው፣ አሻሌም በዕብራይስጥ ይኸው መጽሐፋችሁ ላይ ያለ መዝሙረ ዳዊት ምዕራፍ 56 ቁጥር 12 ላይ ያለ። ምን ትላለህ? ይሄ ሁሉ ነገር እኮ ጥሩ ነው እኮ አመጣጡ። በነገር ላይ ይቅርታ አንተ እያልኩኝ ስለምጠራህ ማለት ነው። ወሂዲ ችግር አመሰግናለሁ። እና ይሄ በሙሉ አሁን እነዚህ ነቢያቶቹ በሙሉ የተቀበሉት ነገሮች አሉ። ይሁን እሺ፣ አንድ አይነት አምላክ እናምልክ፣ እኔም አንተም አንድ አይነት አምላክ እናምልክ። ግን እነዚህን ሰዎች አሁን ለምሳሌ አሁን ያሉት እስራኤላውያን ማለት በካርታ የተያዙት አይሄትም እስራኤላውያንን በጣም ነው የምጠላቸው፣ በጣም ነው የምጠላቸው። እና ፍሪ ፓለስታይን ማለት ፈልጋለሁ። ግን ከብዙ ነገር አንጻር እጣላቸዋለሁ። በተለይ ደግሞ ፍልስጤም ላይ ከሚያደርጉት አንጻር በጣም ነው የምጠላቸው። ከዛ አንጻር እጣላቸዋለሁ። ግን እኔ ክርስቲያን ነኝ። እነሱ ክሌም ካደረጓቸው ነቢያቶች አንጻር ስንመለከተው እናንተም ሙስሊሞች ከዛ ደግሞ አይሁዳውያን የሆነ የያዛችሁት ነገር አለ። እኔ እነሱ በቃ ኪዳን አላቸው፣ ኪዳኑ ተቀብለነዋል ከነሱ በሚለው ነው የሚይዘው። እኔ ዳዊት ክርስቲያን ነው አልልህም፣ ኢሳያስ ክርስቲያን ነው አልልህም። ክርስቶስን ግን ይጠብቁት ነበር ነው የምለው እኔ አሁን ላይ ማለት ነው።
እሱ ነገር ከያስክልኝ በኋላ አሁን ላይ እናንተ ነቢያቶችና የሙስሊሞች እናንተ ነቢያቱ ስትሏቸውና እነሱ ደግሞ የኛ ነቢያቶች ናቸው ስትሏቸው ምንድን ነው እንትኑ ይሄ ልዩነቱ ምንድን ነው? በአይሁዳውያንና አብርሃም ሙስሊም ነበር ይላሉ እኮ እነሱ። ለምሳሌ አብርሃም ሙስሊም ነበር ይላሉ እነሱ። ለእግዚአብሔር በመገዛት ነው፣ ለአንድ እግዚአብሔር በመገዛት ነበረ ነው። እኛው ምንድነው እኛና የነሱ ልዩነታችን ምንድነው? ሁለት ነቢያትን አይቀበሉም። ለምሳሌ መሲሁን አይቀበሉም። ኢየሱስ መሲህ ነው ብለው አይቀበሉም እነሱ። እኛ ደግሞ ኢየሱስ መሲህ ነው ብለን እንቀበላለን። ከዛ ረሱል ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ደግሞ የነቢያት መደምደሚያ ናቸው ብለን እናምናለን። ከረሱል ሰለላሁ ዐለይሂ ወሰለም በኋላ የሚመጣ ነቢይ፣ የሚወርድ መጽሐፍ፣ የሚላክ መልእክተኛ የለም ብለን እናምናለን። ይሄ ነው ልዩነታችን እንጂ በተረፈ የአንድ አምላክ አስተምሮታቸው ከኛ ጋር በጣም ተቀራራቢ ነው። እንደውም እነሱ ምን ይላሉ? ኢየሱስን ለምንድን ነው የማትቀበሉ ስንላቸው ለብዙ ትምህርት ተጠያቂ ነው፣ ለብዙዎች መጥፋት ዓለም ላይ ላለው ግርግር ያለው ነገር። አታስጨርሰኝም? እሺ አንድ ይቅርታ፣ በጣም ይቅርታ ወሂድ፣ በጣም ይቅርታ፣ በጣም ይቅርታ። የኢዮብ መጽሐፍ ላይ አለ። አሁን ለምሳሌ የኢዮብ መጽሐፍ ላይ የእግዚአብሔር መንፈስ ፈጠረኝ የሚል ነገር አለው ሀሳቧ እና ያንን ሙስሊሞች በምን ይረዱታል፣ አይሁዶች በምን ይረዱታል የሚለውን ነገር እስኪ ወደዚህ ተሻገርክ ቶሎ ብለህ ኖ አይ አንድ አይነት ሀሳብ አለን ስላልከኝ ነው። አንድ አይነት ሀሳብ ነው። ምክንያቱም ኢዮብ ምዕራፍ 33 ቁጥር 4 ላይ የያህዌ መንፈስ ፈጠረችኝ ነው የሚለው። የግሱ መደብ ራሱ አሳቴኒ ነው የሚለው። አሳቴኒ ማለት ፈጠረችኝ ነው። ፈጠረችኝ ነው እንጂ ፈጠረኝ አይልም። አንድ ያዝልኝ። ሁለተኛ ነገር ደግሞ ፈጠረኝ የሚለው ነገር ተመሳሳይ ነው ማለት አይደለም ራሱ። ለምሳሌ መዝሙረ ዳዊት ምዕራፍ 119 ቁጥር 73 ላይ እጆች ሰሩኝ አበጃጁኝ ይላል አይደል? ዳዊት ሲናገር እጆች ሰሩኝ አበጃጁኝ ይላል አይደል? እጆቹ ፈጣሪ ናቸው ወይስ መፍጠሪያ ናቸው? እጆቹ ፈጣሪ ናቸው ወይስ መፍጠሪያ ናቸው? ለዳዊት እየጠየኩን ያለው አለ አዶልፍ። ሜታፎር ብዬ ነው የሚቀበለው። ለምን ሜታፎር ይሆናል? መፈጠር ሜታፎር ነው እንዴ? ኦሪት ዘፍጥረት ምዕራፍ 2 ቁጥር 7 ላይ ያህዌ አምላክ ሰውን ከምድር አፈር አበጀው ይላል። መበጀት ክንዱን ላክልኝ ደግሞ ስለሚል ያው ክንዱ ደግሞ ክርስቶስ ስለሆነ ወይ አልጨረስኩልህም። እሱም በኋላ ትነግረኛለህ። ከምድር አፈር አበጀው ሲል መበጀት ሜታፎር ነው። መበጀት እንትን ነው ሜታፎር ነው። ይቅርታ ኔትወርክ ነው። ይቅርታ ይሰማል ድምፄ? እስኪ ተብትቡ። ኔትወርክ እያስቸገረኝ ነው። እኔም እየጠቆረብኝ ነው። አግዙኝ። ኡስታዝ ሲያወራ ማለት ነው አስጨርሰው። እሺ ሌሎቻችን ኮፒ ሊንክ እናድርግ። ትንሽ ጊዜ ኮሜንት ይዘጋ እንደ ኡስታዝ ለአንድ ደቂቃ ለሁለት ደቂቃ ይሰማለው። ንገሩኝ። ይሰማል ኡስታዝ? ይሰማል? እዚህ ቤት አረ ምልክት ስጡኝ። እሺ ከስር ጻፉልኝ። ይሰማል ኡስታዝ? ይሰማል? ይሰማለው? ከስር ጻፉልኝ። እየተሰማኝ አይደለም። አይ አንዴ በኮሜንት ንገሩኝ እስቲ። ኮሜንቱም ጨልሟል ኡስታዝ። ላ ሐውለ ወላ ቁወተ ኢላ ቢላህ። ኮፒ ሊንክ አድርጉ። ኔትወርክ ነው ማለት ጨልሟል። እሺ አሁን ኮሜንት ይሰማል የሚል መጣ። ተሰማለ? ኦኬ እሺ። እስቲ የሆነ ሰው ያወራ እስቲ ገስት ላይ ካላችሁት። ይሰማል እኮ አይሰማም ኡስታዝ?
ኡስታዝ አለ አሁን መጣ ጀማል እየተናገሩ ነው መሰለኝ። ኡስታዝ። ኦኬ እሰማለሁ አዶልፎ ይሰማልኝ እኔ ኡስታዝ። አሁን ይሰማ ነበር ይሰማል። ያንተው ይሰማል እኮ ጀማል ኦኬ እሺ አውራ። የእርሶም ይሰማኛል ጀማል። አውርተሃል ወይስ ምንድን ነው? ምንም የሰማሁት ነገር የለም። ሚስ አድርጌው ከሆነ ከእንደገና ድገምልኝ አዶልፍ። የሆነ ሰዓት ላይ ተጠፋፋን መሰለኝ ሀሳባችን። እሺ ቀጥል። አይ አይ ምንም አላወራም ኡስታዝ፣ ምንም አላወራም። ከዛ በኋላ ከተቋረጠ በኋላ እሱም ጋር ተቋርጦ ነበር። ኦኬ ኦሪት ዘፍጥረት 2:7 ላይ ዮዴሄ ቫቭሄ አምላክ ሰውን ከምድር አፈር አበጀው አለ። መዝሙረ ዳዊት ምዕራፍ 119:73 ላይ እጆች ሰሩኝ አበጃጁኝ ይላል። አሁን የሚነሳው ጥያቄ እጆቹ የፈጣሪ እጆች ማለት ነው። የፈጣሪ እጆች አበጃጁኝ ስለተባለ የፈጣሪ እጆች ፈጣሪዎች አይደሉም፣ መፍጠሪያ ናቸው ራሱ ማለት ነው። ገብተዋል? ልክ እንደዛ የህያው መንፈስ ፈጠረኝ ማለት መፍጠሪያው ስለሆነ ነው ፈጠረኝ የሚለው ነገር ያለው ማለት ነው። እንደዛማ ከሆነ ብዙ እንደዚህ አይነት ነገሮች አሉ ባይብል ላይ። አሁን ለምሳሌ እጄ ምድርን መስርታለች፣ ቀኜ ሰማያትን ዘርግታለች ይላል ኢሳይያስ 48:13 ላይ። ቀኙ ማናት? ቀኜ ሰማያትን ክርስቶስ ሊሆን አይችልም ኡስታዝ? ቀኜ ነው የሚለው ቀኜ ነው። እጄ የሚለው ክርስቶስ ብላ ተርጉሞ ችግር የለውም። ቀኜም ሰማያትን ዘርግታለች ይላል። ማናት ቀኙ? ያው ዓለማትን በፈጠረበት የሚለው ሀሳብም አለ አይደል? እጄ የሚለውን ክርስቶስን ውሰደው፣ ክርስቶስ ብለው ውሰደው፣ ችግር የለው። ቀኜ ሰማያትን ዘርግታለች የሚለው ቀኝ የሚለው ማንን ነው? ማናት ቀኝ ዘርግታለች ይላል። በሴት አንቀጽ ሲጠቀም የራሱ አካል የመለኮት አንድ አካል ብለን ማናት ልንይዘው አንችልም እኮ። ማናት? ስንት አካል አለው እግዚአብሔር? እግዚአብሔር 3 አካል አለው ብዬ ነው የማስበው። ቀኝ የተባለችው ስንተኛው አካል ናት? ሜቢ ሁለተኛው አካል ማናት? እሷ ሁለተኛው አካል ማን? ወልድ። እሺ እጄ የተባለችውስ ማናት? ቀኝ የተባለችው ወልድ ነው። እጄ የተባለችው ማናት? ያው ቀኝ ሲባል እጅን አይደለም የሚያመለክት? እንደ ሰውኛ ስንመለከት ሁለት ነገር ነው የተጠቀሰው። ኦኬ ይለያያል ማለት ነው ሀሳቡ። ቀኝ እጄ እያለን እንትን የሚለው ጣቶቹ ስለማን? እንደዛ አላሰብኩትም እኔ። መዝሙረ ዳዊት 8:3 ላይ ደግሞ የጣቶቹ ስራ ሰማያቶችን ባየው ጊዜ ይላል። ጣቶች ይላል። ጣቶች እነማን ናቸው? ያው እኔ ክንድ ሲባል ክርስቶስን የማስበው ክርስቲያን ስለሆንኩኝ ማለት ነው። ጣቶቹ የተባሉት እነማን ናቸው? ቀኝ የተባለችው እነማን ናቸው? እጅ የተባለችው እነማን ናቸው? እዚህ ጋር የተለያየ ቦታ ላይ የተለያየ እንትን አለ፣ የተለያየ እንትን የሚለው ነገር አለ። ስለዚህ የሚፈጥርበትን ባህሪያት በአጠቃላይ እንትን ነው ራሱ ማለት ነው። ኢሳይያስ 9:7 ላይ የእግዚአብሔር ቅናት ይህን ያደርጋል አለ። የእግዚአብሔር ቅናት የሚባለው ማን ነው? ቅናት የሚባል አለ ሌላ የሚያደርግ ከእግዚአብሔር ውጪ የሆነ ፈጣሪ ነገር? ቅናት ሳይሆን አንድ ስሜት ማለት ነው፣ የአምላክ ስሜት። ኤግዛምፕል ልስጥ፣ በአንተ ልስጥ። መዝሙረ ዳዊት ምዕራፍ 37:30 ላይ የጻድቅ አፍ ጥበብን ያስተምራል ይላል። ስለዚህ የጻድቅ አፍ አስተማሪ ነው ወይስ ማስተማሪያ ነው? የጻድቅ አፍ እኔ የምረዳው መንፈስ ቅዱስ አድርጌ ነው። ያንተን ነው እኮ የጻድቅ አፍ ጥበብን ያስተምራል የሚለው። የጻድቅ አፍ ነው የሚለው ያንተ አፍ። በእኔ አድሮ መንፈስ ቅዱስ ከተናገረ በሚለው ያስተምራል ነው። የጻድቅ አፍ ጥበብን ያስተምራል ይላል። ስለዚህ ጥበብን የሚያስተምረው የአንተ አፍ ያስተምራል ስለተባለ አስተማሪ ነው ማለት ሳይሆን አስተማሪው አንተ ነህ። ግን የምታስተምረው በአንደበትህ ስለሆነ አንደበትህ ያስተምራል ማለት አንደበትህ አስተማሪ ነው እንደማትለው ሁሉ እግዚአብሔርም በመንፈሱ አማካኝነት ነው ነገሮችን ሕያው የሚያደርገው። ስለዚህ ያ ማለት መንፈሱ ፈጣሪ ነው ማለት አይደለም። ደግሞ በሴት ጾታ ነው የተቀመጠችው ማለት ነው። አንደበቱ ፍርድን ይናገራል አለ። የሚናገረው ማን ነው? ሰውየው ነው የሚናገረው ወይስ አንደበቱ ነው የሚናገረው? እኔ እንጃ ኡስታዝ፣ ይሄኛው ላይ ኢሳይያስ ምዕራፍ 1:20 ላይ እምቢ ብትሉ ብታምፁ ሰይፍ ይበላችኋል የእግዚአብሔር አፍ ይህን ተናግሯልና አለ። የተናገረው እግዚአብሔር ነው ወይስ የእግዚአብሔር አፍ ነው የሚናገረው? የእግዚአብሔር አፍ የሚለውን እኛ ክርስቲያኖች የምንረዳው መንፈስ ቅዱስ በሚለው ነው። ኧረ የለም፣ እንደዛ አይነት ትርጉም የለም። የለውም እንደዛ የለም፣ በክርስትና ውስጥም የለም። ራሱ ዛሬ አዳዲስ ነገር ነው የሰማሁት ራሱ ማለት ነው። የእግዚአብሔር አፍ የተባለው እዛ ጋር እግዚአብሔር አፍ ነው። እግዚአብሔር ነው ተናጋሪ፣ ግን የሚናገረው በአፉ ስለሆነ እግዚአብሔር አፍ ተናግሯል ሲባል እግዚአብሔር አፍ ተናጋሪ ነው ብለን እንደማትለው ሁሉ እግዚአብሔር መንፈስ ፈጠረኝ ማለትም ፈጠረችኝ ማለትም የእግዚአብሔር መንፈስ ፈጣሪ ናት ማለት አይደለም። መፍጠሪያ ናት ራሱ ማለት ነው። ባህሪያቶቹን እያንዳንዱን ነገሮች
እየሸነሸንን እያወጣን ወደ አይደንቲፋይ የምናደርጋቸው ከሆነ ብዙ አይደንቲቲዎች አሉ ማለት ነው። ጥበብ አለ፣ ማስተዋል አለ፣ እውቀት አለ። ይህን ጥያቄ ብንገለብጠውና ወደ አላህ ብንወስደውስ? ውሰደው ከፈለክ አንተው። አሁን አልመሲሁ ኢሳ የአላህ መንፈስ ነው የሚለው ሀሳብ አይልም። እንደዛ ያለ መንፈስ አይልም። ከእርሱ የሆነ መንፈስ ከእርሱ የሆነ ካላ የሆነ ማለት ነው። የሁላችንም መንፈስ ከእሱ ነው የሚሆነው። ራሱ የእሱ ብቻ አይደለም። ሱረቱ ኒሳ ምዕራፍ 4 ቁጥር 171 ላይ እናንተ የመጽሐፍ ሰዎች ሆይ በሃይማኖታችሁ ወሰን አትለፉ፣ በአላህ ላይ እውነት እንጂ አትናገሩ፣ የመርየም ልጅ አልመሲሳ የአላህ መልእክተኛ ብቻ ነው ይልና ወደ መርየም የጣላት አለ የይሁን ቃል ነው ይላል። ወደ መርየም የጣለው አይደለም የሚለው የጣላት ሁን የሚለውን ቃል አላህ ወደ መርየም ጥሎ ኢሳ እንዲፈጠር አድርጓል ማለት ነው። ከዛ በኋላ ካለ በኋላ ከእርሱ የሆነው መንፈስ ነው ብሎ ነው የሚያስቀምጠው። ከእርሱ ምንድን ነው የሆነው? ከአላህ የሆነው መንፈስ ነው። ከመርየም የሆነው ደግሞ እንቁላሉ ነው፣ ስፐርም ሴል የለውም። ያንን ደግሞ እንቁላል የነበረውን ፍጥረት ሕያው የሚያደርግበት አካልን ሕያው የሚያደርግበት ደግሞ መንፈስ ይባላል ማለት ልክ አደም ላይ እንዳደረገው ማለት ነው። አደም ላይ የነበረው መንፈስ ራሱ የተነፋ ነው። ራሱ በአደም ላይ የነፋው ማለት ወደ መርየም የጣላት ነው የሚለው የጣለው አይደለም። ከዛ በኋላ ምንድን ነው የሚለው? ቀጥሎ አንድ አይነት ነው ማለት ነው። ወደ አደም የሄደውና ወደ አንድ አይነት ነው። ራሱ ስለ ሩህ ይጠይቀዋል። ሩህ ከጌታዬ እውቀት ነው፣ ከጌታዬ ዘንድ ነው፣ ከእውቀትም ጥቂት እንጂ አልተሰጣችሁም እና በላቸው ነው የሚለው። ለምን? እውቀቱ ራሱ ከዛ የመጣ ነገር ነው። ራሱ ያ እውቀቱ ራሱ ጥቂት ነው የተሰጠን። ሱረቱል ኢስራ ምዕራፍ 17 ቁጥር 85 ላይ እንደዛ ነው። ከሩህ ይጠይቀዋል። ያንተም የኔም ሩህ ማለት ሩህ ከጌታዬ ነገር ነው፣ ከእውቀትም ጥቂት እንጂ አልተሰጣችሁም እና በላቸው ይላል። ሩህ የተፈጠረው አደም በተፈጠረ ጊዜ ነው፣ የሁላችንም የተፈጠረው። ነገር ግን ልክ እንደ አፈር ማለት ነው። ለምሳሌ አካላችን የተሰራው ከምንድን ነው? ከአፈር ነው። ከአካላችንና ከአፈር ማን ይቀድማል ሲባል ምድር መጀመሪያ የተፈጠረ ነው ፈጥሮ። ከዛ በኋላ አካላችን የተፈጠረው ከምንድን ነው? ሱረቱል ጣሃ ምዕራፍ 50 ቁጥር 55 ላይ ሱረቱል ጣሃ ምዕራፍ 20 ቁጥር 55 ላይ እንደዛ ነው። ከእርሷ ከምድር ፈጠርናችሁ ይላል። ከምንድን ነው የተፈጠረው? አካላችን ከምድር ነው። ከኛ ምድር ይቀድማል፣ ቀደም ብሎ የተፈጠረ ነው። ከዛ አካላችንን ደግሞ የፈጠረው ከምድር ነው። ከዛ መንፈሳችን ደግሞ የሚፈጠረው ደግሞ ከነበረ መንፈስ ላይ ነው የሚነፋው፣ ሕያው ለማድረግ ማለት ነው። ይነፋል ያ መንፈስ ማለት ነው። የሚነፋው ደግሞ አላህ ደግሞ ምንድነው? የግድ ደግሞ ካፉ እያወጣ አይደለም የነበረን ነገር መንፋት ይችላል። አንተ መኪና ተንፍሶብህ ጎሚስታ ሄደ ንፋልኝ ትለዋለህ። ጎሚስታ ሰራተኛው ነፋው። ከምን አምጥቶ ነው የነፋው? ከኦክሲጂን ልክ እንደዛ ማለት ከሆነ የተቀመጠ ነገር አለ። ከዛ ላይ ነፋልህ። አመሰግናለሁ ብለህ ሳንቲም ከፍለህ የምትፈልገውን ትሄዳለህ። አላህም ደግሞ የተፈጠረ መንፈስ አለ። አደም ሲፈጠር በአደም ጀርባ ላይ የተፈጠረ መንፈስ አለ። የሁላችንም መንፈስ እዛ ነው። ከዛ ላይ ነው የሚነፋው ለእኛ ማለት ነው። ከዛ በኋላ የአንተ አይደንቲቲ ይሆናል። የውስጥ ማንነት ማለት ነው። ፍጡር ነው። ሁለቱም ፍጡሮች ናቸው። ራሱ አሁን ጥያቄው ዞሮ ደግሞ እኛ ጋር ምንም ችግር የለውም። አሁን አንተን ጥያቄ የምጠይቅ አንተ ፍጡር ነው ወይስ ፈጣሪ ነህ? ፍጡር ሙሉ ለሙሉ ፍጡር ነው። አንተ ውስጥ ያለ መንፈስ ከየት ነው የመጣው? ከእግዚአብሔር የተገኘ እኮ ከእግዚአብሔር አፈፍ ብሎት በጸጋው የሚገኝ ገፍ ብሎት ነው የተገኘው። ከውስጥ የሚወጣው ከውስጥ የሚወጣው ነገር ፍጡር ነው ወይስ ፈጣሪ ነው? ከእግዚአብሔር የሚወጣው ከእግዚአብሔር። አሁን ለምሳሌ ዘፍጥረት 2:7 ላይ አዳምን የምድር አፈር አበጀውና በአፍንጫው የተስንፋ ፈፍ አለበት። እፍ ሲል እግዚአብሔር ከአፉ የሚወጣው ነገር ፍጡር ነው ወይስ ፈጣሪ ነው? ከእሱ የሚገኝ የመለኮት ተሳትፎ ነው እኮ። ፍጡር ነው ወይስ ፈጣሪ ነው? ዘላለማዊነት በእሱ መልክ የምናገኘው ያልተፈጠረ ነው። እሺ ፍጡር ነው ያልተፈጠረ ነው? ፍጡር ነው ወይስ ያልተፈጠረ ነው? ከእግዚአብሔር አፍ የሚወጣው ይህን ጥያቄ መመለስ አልችልም። ማንም አይመልሰውም። ጥያቄ ጠይቃችሁ ክርስቲያኖች፣ ሙስሊሞች ይህን ጥያቄ ጠይቁ። የትም ቦታ ላይ ክርስትና ውስጥ ያለው የአንትሮፖሎጂ ትምህርት ሰው የሚባለው ነገር ሰው ሁለት ነገር ውቅር ነው፣ የመንፈስና የአካል ውቅር ነው። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 16 እና 17 ላይ ኢንዋርድ ማንና አውትዋርድ ማን ነው የሚለው የውስጥ ሰውና የውጭ ሰው ብሎ ነው የሚያስቀምጠው። እኔ ውስጥ ያለው ሰው እኔ ራሴ ነኝ። ራሱ ስሞት ስጋዬ አፈር ሲሆን የሚሄደው ወሂድ የሚባለው መንፈስ ነው ራሱ አይደል እንዴ? አዶልፍ የሚባለው ነገር ዲኮምፖስት ያደረግ ካተምና ኮምፖስት ያደርገው ይወርዳል። ወሂድ ማለት ያልተፈጠረና የተፈጠረ ነው። ከአፉ ከሆነ ያወጣው
አይ ፍጡር ነው ካሉ ደግሞ ፍጡር ውስጡ ነበረ፣ ፈጣሪ ውስጥ ፍጡር ነበረ። አሁን በኢስላም አስተምሮት መንፈስ የተፈጠረ ነገር ነው። የሚነፋው ከነበረ ነገር ላይ ነው የሚነፋው። ምንም የሚያገናኘው ነገር የለም። ፍጡር ነው። ከአፉ እያወጣ የሸነሸነ ምናምን ነገር እፍ አይልም ፈጣሪ። እንዲህ አይነት ነገር ባህሪ የለውም። ፈጣሪ መለኮት ነው እሱ ጋር። ስለዚህ እንደዛ ከሆነ ፍጡር ፈጣሪ ውስጥ ነበር ወይ? አንተ ከመፈጠረ በፊት ፈጣሪ ውስጥ ነበርክ ወይ? አፍ ውስጥ ነበርክ ወይ? ይህን ነገር ደግሞ ስንይዘው ምንድን ነው ነፍሳችን ማጠፋ ነች። ክርስትናውን ታውቀዋለህ። እንደማጠፋማ የኛም ሩህ እኮ ይሞታል ብለን አናምንም። እኛም ራሱ ሱረቱ ዙመር ምዕራፍ 60 የሆነ እንትን ላይ የቁርአን አያ ላይ እኮ እንትን አለ ነፍስ ሁሉ ሞትን ቀማሽ ነች። ነፍስ የሚለው ነገር እንትን ነው፣ ደሚሩ ነፍስያ ነው። እሱ እኮ ልክ ምንድን ነው መሰለ ማይሰልፍ አካልን ይሞክላል። ነፍስ ማለት አንተ ራስህ ነህ፣ አንተ ራስህ ነህ። ከዛ በኋላ ደግሞ መንፈስህን ሰውነትን ነው እንደ የምትወክለው እሷ። ነፍሰ ገዳይ ይባል የለ ባይብል ላይ። ነፍሰ ገዳይ ሲባል ምንን ነው የሚወክለው? ነፍስ ሲል በባይብል ላይ ክርስቶስ ደግሞ ነፍስን መግደል የማይቻላቸው ስጋን የሚገድሉ እሱ ደግሞ መንፈስን ይወክላል። አየህ ነፍስ የሚባለው ነገር ክርስቶስ የሚለው ምንድን ነው? ስጋን የሚገድሉ ነፍስ ግን መግደል እንደዛ ሲል ስለ ሩህ ነው የሚያወራው፣ ስለ መንፈስ ነው የሚያወራው። ልክ ነህ። ግን ስለ አካል ደግሞ ሲያወራ ደግሞ ነፍሰ ገዳይ ይላል። ወንድሙን የሚጠላ ነፍሰ ገዳይ ነው ይላል። ወንድሙን የሚገድል ነፍሰ ገዳይ ነው ይላል። ነፍስ ይገደላል። አሁን ነፍስ ሲል ደግሞ እዚህ ጋር ምንድን ነው? አካልን ነው የሚያመለክተው። በክርስትና ላይ ነፍስ መግደል ማለት ከክርስቶስ መለየት ማለት ነው አይደለም። ነፍስ አሁን አንድ ሰውን ቢገድል ምንድን ነው የሚባለው? ነፍሰ ገዳይ አይባልም? በአማርኛ ይባላል። በአማርኛ ይባላል። ባይብል ላይ ይባላል። ራሱ ነፍሰ ገዳይ ይላል ባይብል ላይ። ሶል ኪለር ይባላል እንግሊዝኛው ላይ ባይለውም ግን ነፍስ ይሞታል ይላል። ነፍስ ይሞታል ብሎ ይናገራል ባይብል ላይ ራሱ አይደል? ነፍስ ከሳች ይላል። ነፍሴ ከሳች ይላል። አሁን ለምሳሌ ነፍስ የሚባለው ይኸውልህ በአይሁድ በክርስትናና በእስልምና የነፍስ ትምህርት አንድ አይነት ነው። እሺ እንዳትሸወድ። ምንድነው የምናምነው መሰለ? አንትሮፖሎጂ ላይ መንፈስ የሚባለው ነገር የማይሞት ክፍል ነው የሰው ከአፈር። እሱ መንፈስ የሚባለው የእኛ መንፈሳችን አይሞትም። እሱ መንፈሳችን ነፍስ ይባላል። እውነት ነው። ሱረቱ ዙመር ምዕራፍ 39 ላይ አላህ ነፍስን በሞት ጊዜ ይወስዳታል፣ ያለሞተችዋን ነፍስ ደግሞ በእንቅልፍ ጊዜ ይወስዳታል አለ። በእንቅልፍ ጊዜ ሆነ ያለ የምታየው ያለ ጆሮ የምትሰማው ያለ አፍ የምትናገረው ያለ እግር የምትሄደው ነገር ምን ይባላል? መንፈስ ወይም ነፍስ ነገር ይባላል። ኤክሰርሳይዝ ነው የምታደርገው። ስትሞት ደግሞ አካልህ ወደ አፈር ወደ መቃብር ሲገባ መንፈስ ደግሞ ወደ አላህ ይመለሳል ማለት ነው። ነፍስ የሚለው አንዳንዴ ወደዛ ይመጣል። ነፍስ ሁሉ ሞትን ቀማሽ ናት ሲል ደግሞ አካላችንን ታሳቢ ነዋቢ አድርጎ ነው። ነፍስ ማለት አንተ ራስህ ነህ። ራሱ ነፍስ ደሚሩ ነፍስያ ማለት ሂምሰልፍ ማለት ነው። ማይሰልፍ ማለት ነው። ለምሳሌ ማይሰልፍ ስል ምን ማለት ነው? በአማርኛ ራሴ ማለት ነው አይደለ? በአረብኛ ምን ይባላል? ነፍስ ይባላል አይደል? በአረብኛ ማለት ነው። ነፍስ ስትል ሂምሰልፍ ማለት ነው። ነፍሲከ ማለት ደግሞ ራስክ ማለት ነው። ዩር ሰልፍ ማለት ነው። ነፍሲያ ደግሞ ራሷ ራስክ ራስሽ ምናምን እያልክ ስታወራ ነፍሲ ስትል ደግሞ ማለት ነው ራሴ ማለት ነው። ገብቷል? ደሚሩን ነፍስያ ይባላል። ሪፍሌክቲቭ ፕሮናውን ነው። ድርብ ተብላ ጥቅስ ማታውቅም። ማይሰልፍ ስትል ማይሰልፍ ኦን ማይ ኦን። ስለዚህ ራስህ ነህ። ራሱ ነፍስ ማለት ራስህ ነህ። ግን ያ ራስህ ደግሞ ከሁለት ነገር ነው የተዋቀረው። ከምንና ከምን? አካልና መንፈስ። አካል ዲኮምፖዝ ሲያደርግ መንፈስ ደግሞ ወደ አላህ ይመለሳል ማለት ነው። ስለ ሩህ ይጠይቀዋል። ሩሁ ከጌታዬ ነገር ነው ከእውቀትም ጥቂት እንጂ አልተሰጣችሁም እና በላቸው ይላል ሱረቱ ኢስራ ምዕራፍ 17 ቁጥር 85 ላይ። ከዚህ አንጻር ነው የምናየው። የተፈጠረ ነገር ነው፣ ፍጡር ነው ሁለቱም ማለት ነው። እና ኢሳ ፍጡር ነው በእኛ አስተምሮት ማለት ነው። ሱረቱ አል ኢምራን ምዕራፍ 3 ቁጥር 47 ላይ እንደዛ ነው። ያለ ጋብቻ ግን አውት ኦፍ ቶፒክ ነው። ከፈቀድክልኝ ነው። ችግር የለውም። በቃ ትፈቅድልኛለህ? ችግር የለውም። ቀጥል። እሺ ቅድም ላይ ከሆነ አንድ ሙስሊም ጋር እያወራሁ ስለነበር ነው እና ያንን ነገር ሜቢ እዚህ ውስጥ ያሉት ሰዎች ቢረዱት ማለት ነው። ክርስቶስ ሲጠመቅ የእግዚአብሔር አብ የምወደው ልጅ ይሄ ነው የሚለውን ስሙት ብሏቸዋል ይላል እና ሱራ 43 ላይ ነው መሰለኝ ሱራ 43 81 አካባቢ
ቀጥታ ቃል በቃል አላልኩትም፣ ሚስኮት እንዳታደርጉኝ እና አላህ ልጅ ቢኖረ ኖሮ እኔ ተገዢ ነኝ በላቸው ይላል። ወሂዲ እሺ ያስጨርስከኝ አመሰግናለሁ። እና እዛ ላይ ሀሳቡ አሁን ለምሳሌ በመጽሐፍ ቅዱስ ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ ከተባለና ቁርአን ላይ ደግሞ ቁጥሩን ቀስ አይቼ እነግርሃለሁ 4381 በሚለው እንያዘውና እዛ ላይ አልረህማን ልጅ ቢኖረው እኔ ከተገዢዎቹ አንዱ ነኝ በላቸው የሚለው ጽሁፍ የአላህ መውረድ ካለበት እኛ ብናመልከው ኃጢአት ይሆንብናል? ክርስቲያኖች እዛ አይደለም የሚናገረው ነገር። አረብኛ ላይ ኢን የሚለው ነገር ላ በሚል ይመጣል። ለምሳሌ ማለት ነው ልጅ የለውም በሚል ነው የሚመጣው። አርፉል ሸርጥ ይባላል ማለት ነው። ለምሳሌ በሱረቱል አዕራፍ ምዕራፍ 7 ቁጥር 143 ላይ ሙሳ ለቀጠሯችን በመጣ ጊዜ አለው አላህ ጌታ ሆይ አሳየኝ፣ ወደ አንተ እመለከታለሁ አለው። አላህም በፍጹም አታየኝም አለው። ወደ ተራራው ተመልከት፣ በስፍራው ቢረጋ በእርግጥ ታየኛለህ አለው። ገብቷል? ቢረጋ ታየኛለህ አለው። ዛት ሚስ ምን ማለት ነው? እዚህ ጋር ቢረጋ ታየኛለህ ሲለው ኢን የሚለው ኢፍ ብሎ ማለት ዛት ሚንስ ቢረጋ ታየኛለህ አለው። በእርግጥ ታየኛለህ አለው። ለተራራውን በተገለጸ ጊዜ ሙትኩት አደረገው። ሙሳም ጮኸ፣ አላየውም። ቢረጋ ማለት አይረጋምም አታየኝም ማለት ነው። እና ልጅ የለውም አይመለክም ነው ማለት ነው ትርጉሙ። ልጅ ቢኖረው ብሎ የሚያስቀምጠው ማለት አርፎ ሸጥፍ ማለት ልጅ እንደሌለው ለመናገር የተጠቀመበት ነው። የመጀመሪያ በሰረቱ ዙሩፍ ምዕራፍ 43 ቁጥር 81 ላይ ነው ያለው። ለአላህ ልጅ ቢኖረው ብሏል። ኢን አየህ፣ ወይም ነው ለው የምትለዋ ነገር አርፉ ሸርጥ ይባላል ማለት ነው በኢስላም። ያንን ነገር ምን ይባላል መሰለ? ሃይፐርቦሊክ ስቴትመንት ታውቃለህ? ሃይፐርቦሊክ ስቴትመንት ግነታዊ አነጋገር ማለት ነው። ያ ነገር እንደሌለው በጣም አስረግጦ ለመናገር ማለት ተራራው ቢረጋ ታየኛለህ ማለት ተራራውም አይረጋም አንተም አታየኝም ማለት ነው ትርጉሙ። ልጅ ቢኖረው ገዛዋለሁ ማለት ልጅም የለውም ተገዢ መሆን አይቻልም ነው። በቃ እንደዛ ለመዝጋት ሲፈልግ ማለት ነው ቁርአኑ። ይሄ የመጀመሪያው ነው። ሁለተኛ ሌላው ደግሞ ምንድነው መነሻ ቀጥያ ላይ ደግሞ እንትን የምትለው ነገር አለ። የተገዢዎች መጀመሪያ ነኝ ሲል እዚህ ጋር ኢን የምትል ነገር አለ። ኢንካነ ነው የሚለው። ኢንካነ የሚለው ኢን የምትለዋ ነገር ማ በሚል ይመጣል በቁርአን ውስጥ ሱረቱ ያሲን ምዕራፍ 36 አይ ቁጥሩን ጠፋኝ። ኡስታዝ አቡል ባህሪ ያለ ይረዳኛል። እዛ ላይ ምንድነው የሚለው ራሱ ልክ ምንድነው አፍራሽ ቃል ሆኖ ይመጣል። ኔጌቲቭ ፓርቲክል ሆኖ ይመጣል። የሚረዳኝ ሰው አለ? ታስታውሰዋለህ ኡስታዝ አቡል ባህሪ? አነ የምትለዋ ነገር ማ ልክ ኢንካነ የሚለው ማካነ በሚል የመጣበት ያለዛ ቁርአን ለከፍት ነው። ይሰማል ድምጼ? ይሰማል። አዎ ከሚለው በኋላ ኢንካነ ከሚለው ማካነ ቁጥር 36 ምዕራፍ 36 ቁጥር ስንት ላይ ነው ያለው? አፍራሽ ኢንካነ የሚለው አፍራሽ ሆኖ ሱረቱ ያሲን አንድ ኤግዛምፕል ይሰጣሉ። አረብስ ቦታ ቁጥር ስንት ላይ ነው? ምዕራፍ 36 እንደሆነ ኢንካነ الرحمن انا اول ያ አፍራሽ ሆኖ እንጃ ማለት ከሩቆኝ ነበር እየሰማኝ ነበር። ሐሳቡ ብቻ ስለገባኝ ነው። ኢን ግን ይመጣል ብዙ ቦታ፣ አንድ ቦታ ብቻ 3 4 5 ቦታ ይመጣል። ለምሳሌ ኢን ብሎ ኢላ ከመጣ ለምሳሌ ኢን ብሎ ኢላ ከመጣ እኮ ማ ማለት ነው። ኢን ማለት በማዕና ማ ማለት ነው ይላሉ ኡሱልዮችም ሲያስቀምጡ ማለት ነው። ድምጽ ይሰማል? አፍዋን ቆይ ላውጣለህ 1 ደቂቃ ወይም 20 ሰከንድ። እና እንደዛ ነው። አፍራሽም መሆን ይችላል። ኢንካነ የሚለው ማካነ በሚል ይመጣል። ከዛ አንፃር ኢንካነ የሚለው ልጅ የለውም ማለት ነው ትርጉሙ ብሎም አስቀምጠዋል። እንደዛ ብለው ሙፈሲሮቹ ማለት ነው። ይሄን ይመስላል። እሺ አመሰግናለሁ። ኢን ሁወ ኢላ ዚክሩን ሊልዓለሚን እንደሚለው ለምሳሌ ማለት ነው። ኢን ሁወ ኢላ ዚክሩን ሊልዓለሚን ቢማዕና ሁወ ኢላ ሁወ ሚል እዚህ ጋር ማ ማለት ነው ቢማዕና እንደዛ ማለት ነው። እንደዛ ግን ሱረቱ ያሲን ላይ የነበረው በጣም እንትን ነበረ። በጣም ስትሮንግ የሆነች አርጊመንት ነበረችና በቃሌ ያላስኳትም ራሱ ማለት ነው።
ቁጥር 36 ላይ መሰለኝ። እስቲ አንዴ ልክፈታት። ላውጣው ሲሱነ ቁጥር 29 ላይ ያለኝ። እስቲ ማሻአላ አየው። ወማ ተእቲህም ሚን አያቲ ረቢሂም ኢላ ካኑ አንሃ ሙዕሪዲን ምናምን ነው። እሱን ነው የመጣው አይደለም። 36 ላይ የያዘው ቅጣታቸው አንዲት ጮት እንጂ ሌላ አልነበረችም ይላል። እዛ ጋውን አፍራሽ ቃል ነው ኢንካነት የሚለው። ምን አልክ? ምዕራፍ 36 ቁጥር 29 ላይ ያለው አፍራሽ ሆኖ የመጣው ኡስታዝ ላውጣው እንዴ? ቁጥሩን ንገረኝ። አገኘ ነው እኮ ኢንካነት የሚላለ ኢንካነት። አየህ፣ ኢንካነ የሚለው ቃል እዚህ ጋር አፍራሽ ቃል ነው። ማካነት ተብሎ ነው የመጣው። ይህን የምትለዋ ነገር ማ በምትል መጥቷል። ስለዚህ ልጅ ቢኖረው ሳይሆን ልጅ የለውም በሚልም ይመጣል ነው ትርጉም ላይ። ግልጽ ነው። አዎ፣ ግን ቢኖረው የሚል ሀሳብ አለው መሰለኛ። ከዛ አንጻር ለማየት ብዬ ነው። ቢኖረው ሳይሆን በቃ የለውም ነው። ምንድነው እንትና ሃይፐርቦሊክ የሚባል ነገር አለ። ሃይፐርቦሊክ ስቴትመንት ማለት ግነታዊ አነጋገር ነው። ነገሩን በጣም አጥብቆ ለመያዝ ስለፈለገ ነው። አንደኛ ነገር አላህ ልጅ የለውም ነው ራሱ። ማካነ ምንድነው ኢንካነ የሚለው ማካነ በሚል ይመጣና ልጅ የለውም። ስለዚህ እኛ የተገዢዎች መጀመሪያ ነኝ በል ነው። የተገዢዎች መጀመሪያ ማለት የሙስሊሞች መጀመሪያ ከሚለው ጋር በዛም ይቀመጣል። ራሱ የሙስሊሞች መጀመሪያ ነኝ። መገዛት የሚለው ወደ አላህ ነው የሚጠጋው ብሎ ያስቀምጠዋል ሙፈሲሮቹ። እንደውም ጭራሹ ነው ሲጀመር ኡስታዝ ስለ ልጅ ሲነሳ አላህ በጣም በማራቅ ነው ቁርአን ላይ የሚያስቀምጠው። በጣም ነው የሚያርቀው። ለምሳሌ ወማ የንበጊ ነው የሚለው። ወማ የንበጊ ሊራሕማኒ አን የተኺዘ ወለዳ ይላል። ለምሳሌ ወማ የንበጊ የሚለው ቃል በጣም ለማራቅ ነው። አይገባም፣ በጭራሽ ኢምፖሲብል ነው፣ ሙስተሒል ነው የሚል ቃል ነው። ወማ የንበጊ ነው የሚለው። ከአላህ አኳያ ልጅ የሚባል ነገር ሊታሰብ እንኳን አይችልም። ሊታሰብ ነው የሚለው። በጣም ነው የሚያርቀው እና ቢኖረው የሚል ወይም አለው የሚል ነገር የለም። እንዲህ የሚል ሀሳብ ቁርአን ላይ አታገኝም። በጣም እንደውም የቋንቋ አጠቃቀምን የሚያቅሰው በጣም በማራቅ የተቀመጠ ነገር ቢኖር ይሄ ነው አንደኛው። ቀጥሉ ኡስታዝ። የለውም እንደዛ ነው። በጣም የገረመኝ እሱ ነው ራሱ። ኢንካነ የሚለው ማካነ በሚል ይመጣል ብለው ሱረቱ ያሲን 36-29 ላይ ያለውን ጥቅስ ጠቅሶ በጣም እንትን ነው ሴንስ ያደርጋል። እና የሚጠጋው ወደ አላህ ነው ራሱ ኢዳፋቱ ማለት ነው አይደለ? ወደ አላህ ይጠጋል። ለእርሱ የተገዢዎች መጀመሪያ ነኝ የሚለው ለእርሱ የሚለው እርሱ የሚለው የሚጠጋው አራህማን የሚለው ነገር ተክቶ የመጣ ነው። ስለዚህ የተገዢዎች መጀመሪያ ነኝ ማለት የሙስሊሞች መጀመሪያ ነኝ ከሚለው ጋር ተመሳሳይ ነገር አለው ብለው የፈሰሩ ያስቀምጠው አሉ ሙፈሲሮቻችን። ከዛ አንጻር ነው እና አሪፍ ጥቅስ ነው የጠቀስከው አዶልፍ። እሺ ኡስታዝ እያመሰግናለሁ። ምንም ችግር የለውም። ማሂናውን አይቻት ነበረ ስጽፍ አይቻት ነበር። ስስባት አትገባም። እስቲ ይሄ ነገር ሌላ ጊዜ መጥቼው ይጠይቃል። እሺ ችግር የለውም። እሺ ሰላም ደርልኝ። አመሰግናለሁ። ምንም ችግር የለውም። ጥያቄ ሲኖር በደንብ ጻፍና ና። እሺ እሺ ወንድም። ሌላ ጥያቄ ያለው ሰው መጠየቅ ይችላል። እዛ እንወጣለን። እኛ ብዙ ሰዓት የለንም። አይ ወገኖችን እየፈለኩ ነበር። ገስት አላኩም የለውም። ዘትሮዝ አንተ ለዚህ ቤት አትመጥንም። ዝም ብለህ የሚደናቆር ሰው እኔ አይመቸኝም።
ዋሂድ አለ ኪንግ ነው መሰለኝ። ከሌላ አስወርዳቸው። ከሌላ ላይ ቦታ ስጥ። የማያወሩ ከሆነ ኦኬ አስወርዳቸው። ወይደን ማለት ነው። እነ ፖዚቲቭ ይቀመጡ፣ እነ ቢንት ይቀመጡ። እንትኖች ስለሆኑ ስራ ስለሚሰሩ እሱማ አህለል በይት ናቸው። እሺ ዋሂድ አለ ዋሂድ አትሰማም? ላስወርድህ? የተደገሰልንን ድግስ እነግራቸዋለሁ። ኢንሻአላህ መረጃ እየሰበሰብኩኝ ነው። እሺ ድግስ ተደግሶልናል። ለኛ ለኢትዮጵያ ሙስሊሞች ኃይለኛ ድግስ እየተደገሰልን ያለ ነው። የዳዋ እንቅስቃሴው ለመምታት አጀንዳ ተሰጥቷቸው የሚንቀሳቀሱ ሰዎች አሉ። ኢንሻአላህ በቅርብ ጥናታዊ እንትን ነገሮችን አድርጌ እመጣለሁ። ዝም ያልነው ንጽጽሩ እንዳይመታ ስለፈለግን ነው። የአቂዳ ጉዳዮች ላይ የምናምን ነገሮች ላይ ማንገባው አይ ቲንክ ንጽጽሩ ሌሎች ወንድሞች ስላሉ ያወሩ ብለን ስለለቀቅን ነው። እና ዳዋው ሰዎች ወደ ኢስላም ምንድነው ሙስሊም ያልሆኑ አካላትን ወደ ኢስላም ከመጣራት ይልቅ እርስ በርሳቸው ተባልተውና ተናጅተው ትኩረታቸው አጀንዳቸው ይቀየርና የዳዋ መጥራት ምናምን የሚባል ነገር ሰዎችን ማስተማር ምናምን የሚባለው ነገር እንዲቀር ተፈልጓል። እና እንደርስበታለን ኢንሻአላህ። በደንብ የተደራጀ ነገር ለያዝና እመጣለሁ። እንበርታኛ ብቻ ዳዋችን ላይ ፎከስ እናድርግ ኢንሻአላህ። ኡስታዝ ይሄ እኮ የሚቻል ነገር አይደለም። ያው ሰው ሊሞክር ይችላል፣ ግን ከቁርአን ጋር መጋጨት እኮ ማንም አይችልም። በጣም ከባድ ነው። አጀንዳ ነው። እስቲ ዝም ያልኩት ለዛ ነው። ራሱ እስቲ መረጃዎች ድምጽ ይሰማል ኡስታዝ? ይሰማል በደንብ። አይ ድምጽን ትንሽ ስለያዘኝ ነው። አይ ብቻ አላህ ስብሐነሁ ወተዓላ በአንድ ቃል ነው የጨረሰው ብዬ ነው። ማንም ሰው ምንም ቢል ዩሪዱነ ሊዩጥፊኡ ኑረላሂ ቢአፍዋሂሂም ወየእበ ላሁ ኢላ አን ዩቲመ ኑረህ ወለው ከሪሀል ካፊሩን ብሎ አላህ ስብሐነሁ ወተዓላ እንደገለጸው ነው። ማንም ሰው ወደኋላ ማድረግ አይችልም። ይህን ዳዕዋ እንደፈለገ ቢል አላህ ቃል ገብቷል። አላህ ደግሞ ቃሉን ወዕደላሂ ላ ዩኽሊፉ ላሁ ወዕደህ፣ አላህ ቃሉን ወይም ደግሞ የገባውን ለሙእሚኖች የገባውን ነገር እንትን የሚል አይደለምና ዞሮ ዞሮ ይሄ ዳዕዋ ከፍ ይላል ኢንሻአላህ ቢኢዝኒላሂ ተባረከ ወተዓላ ማለት ነው። ኢንሻአላህ ለዛ ነው ኖርማላይዝድ የማድረግ ነገር ነው። አሁን ኖርማል ሁሉ ነገር ኖርማል የማድረግ ነገር ሁሉ ነገር የማድረግ እንትኑም ለእያንዳንዱ ላሉት ሁሩፋቶች ለእያንዳንዱ ለሚደረጉት የሽርክያት ራሱ ሁላ ሳይቀር መረጃ በተጠናከረ መልኩ ለማውራት እየተፈለገ ነው ያለው። የቀብር አፈር የሚንደባለሉበትንም ሙታኖችንም ማናገር አንዱ እኮ ብሎኛል እኮ ኢትዮጵያ የዛሬ 3 ዓመት ነው ምናምን